የእንባ ፍቅር እንዲህ ያስደስታል ጋይስ። የለቅሶ ፍቅር ሰው አልቅሶ አንብቶ በስተመጨረሻ ወድሻለሁ ሲባል ደግሞ ሰማይ ካልነካው መሬትንስ እየረገጥኩ ነው፣ ምድሯን እየረገጥኩ ነው፣ ሰማይ እንዴት ልድረስ? ጊዜዋን እንትን አድርጋ ያላትን ቁሷን ኢንቨስት አድርጋ። አብርሃም እኮ ኢንቨስት የተደረገለት ሰው ነው። ሄርሜላ እኮ ኢንቨስት ያላደረገችበት ነገር የለም ጋይዝ። ከምሬን ነው የምላችሁ። ሰርታው እንዴት ነው አንድ ሰው አሁን ቤት ሲሰራ ካለው ነገር አንፃር በቃ ሰራለሁ ብሎ ተነስቶ ሰርቶ በስተመጨረሻው ያንን ቤት ለማሳመር ይሞክራል አይደለ? ሄርሜላም እንደዛ ነው። ነገር ግን ደግሞ የሄርሜላዬ የሚዘልቅ ነገር አይደለም ጋይዝ። ጊዜዋንም ገንዘቧንም ሁሉ ነገሯን ኢንቨስት ያደረገችበት ግን መጨረሻው ደግሞ ለቅሶ ነው የሚሆነው። የምሬን ነው የምላችሁ። አብርሃም ለሩታ ያልሆነ አብርሃም፣ ይሄውላችሁ ደጋግሜ ነው የምላችሁ ጋይስ፣ ለሩታ ያልሆነ አብርሃም ለሌላ ሴት አይሆንም። የምሬን ነው የምላችሁ። ማግኘትን ማጣትን ቤተሰቦቿን ጨመር ሁሉ ነገሯን ትታ እሱም ብላ ብዙ ነገር አብራው ያሳለፈችን ሴት ትቶ እዚህ ጋር ደግሞ በለቅሶ ካላንተ መኖር አልችልም፣ ትዳርህን ፍታና ከኔ ጋር ሁን ያለችውን ሴትዮ ተቀብሎ ዛሬ ላይ ሰማይ ካልነካው አለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉ። ሰብስክራይብ ለምታደርጉኝ ደግሞ እጅግ አድርጌ አመሰግናለሁ። ቪዲዮን ሲጀምሩ በላይክ ጀምሩ። ትላንትና ቪዲዮነት ለመናገር 2 ዙር ነው የተለቀቀው። በጣም የሚገርም ነገር ነው። እኔ በጊዜ ሲለቀቅ ምን ተሰምቶ ነው ብዬ ነበር እውነት ለመናገር እና ለካ እነሱ እየተቆረጠ ነገር አለ ዛሬውን እንቋጨው ብሎ በ2 ሰዓት ልዩነት ውስጥ 2 ዙር ቪዲዮ ለቀቁ ማለት ነው። በና በጋዝ ቤት ማለት ነው። እና ማይክል ጃክሰን እንግዲህ ትላንትና ጋይስ የቀድሞ ባለቤቴን ሸኙልኝና ከዛ ፍቅሬን ልግለጽ ብሎ እንግዲህ ሩታዬ ትታቸው ከሄደች በኋላ ከስንት ለቅሶ፣ ከስንት ሀዘን፣ ከስንት አንገት ማቀርቀር በኋላ ሄርሜላን እወድሻለሁ ሲላት ምድር ላይ ነኝ ወደ ሰማይ ወርውሩኝ ወይ ደግሞ ክንፍ አውጥቼ ካልበረርኩ አለች እኮ። እናንተ በልመና የመጣ ፍቅር ስንት ጊዜና ስንት ጊዜ መስዋዕት የተከፈለበት አመቱን ሙሉ ስትደክም የነበረችው አመቱን ሙሉ ገንዘቧን፣ ጊዜዋን፣ ምኗን ሳትል እሱ ላይ ኢንቨስት አድርጋ በዛ ላይ ደግሞ በስተመጨረሻው በለቅሶ በልመና በጭንቀት አፈቅርሻለሁ ሲላት እንዴት ነው የሆነችው? ምን ነው ሄርሜላዬ ወንድ የለም እንዴ እናቴ? እንዴ አንቺ ቆይ እኔ ጋይስ ሄርሜላ ማለት ነው ኢትዮጵያዊ ናት? የምሬን ነው የምላችሁ። እኔ በጣም እየተጠራጠርኳት ነው እቺ ልጅ። እኔ ለመጀመሪያ ጊዜ ነው በህይወቴ እንደዚህ የምትሆን ሴት ያየሁት። የሴትነቷን ክብር ጥላ በልመና ሁሉ ነገር በልመና ልጁን እኮ በቃ መጅገር እኮ ነው የሆነችው። ጌታን ነው የምላችሁ። መጅገር እንዴት ነው መጅገር? እኔ ምን ብዬ ልግለጻት ሄርሜላን? ጌታን እንዲ ምን ነው ሄርሜላዬ በሞላ ወንድ ኢትዮጵያ ውስጥ በሞላ ወንድ ያለ አብርሃም ህሊና አይሰራም። ያለ አብርሃም አይኔ ሌላ ሰው አይታየኝም ማልሽሳ። እኔ ምለው ሰላም ታገኛለች ማለት አሁን ሄርሜላ አብርሃም አፈቅርሻለሁ አላት። ሰላማዊ የሆነ እንቅልፍ ትተኛለች። ኦኬ ዛሬ ልተኛ ትችላለች። ምክንያቱም አፈቅርሻለሁ ከነምናምን ከነ ልጅ ለኔ ብለሽ ብዙ ነገርን አርገሻል። ከኔ ጋር ብዙ ነገሮችን አሳልፈሻል። እኔና አንቺ ብዙ ታሪክን ሰርተናል። ምን ታሪክ ሰራችሁ ጋይስ? የሌለ ለነገሩ አው ታሪክ ሰርታችኋል። ታሪክ ሰርተናል ቢሉ ያምርባቸዋል። ለምን መሰላችሁ ታሪክ የሰራው ያምርባቸዋል ያልኩት? ኢትዮጵያ ውስጥ የሌለ ባህል ነው ያመጡት። ከምሬን ነው የምላችሁ። የሌለ ባህል አንድ ወንድ ከሚስቱ ሳይፋታ፣ በነገራችን ላይ ብዙ ተጋብተው ተፋተው
ወልደው ብዙ ነገር ደረጃ ደርሰው ተፋተው የየራሳቸውን ኑሮ የሚኖሩ ሰዎች ብዙ ሰዎች አሉ። አብርሃም ብቻ ነው ወይ የተለየው ማለት አይደለም። ግን የሰው ልጅ ተዋዶ ተፋቅሮ ተጋብቶ በህይወት በትዳሩ ላይ ደግሞ የሆነ ያለ መስማማት ሲፈጠር ተፋተው በአግባቡ ተፋተው የየራሳቸውን ህይወት የመኖር በሁለቱም ወገን መብት አላቸው። አብርሃም እና ሩታ ግን ሳይፋቱ ነው ሄርሜላ የመጣችው። ሳይፋቱ ሄርሜላ አብርሃምን እንደምታፈቅረው የፍቅር ጥያቄ ያቀረበችለት ለሩታ ሳይፈርምላት ነው። ስለዚህ አንድ ወንድ ባለትዳር ሆኖ ከዛችኛዋ ከቀድሞ ሚስቱ ጋር ሳይፋታ እቺ ሁለተኛዋ መታ ደግሞ የፍቅር ጥያቄ ማቅረብ፣ እሱ ደግሞ እዛ ጋር ፈርም ሲባል አልፈርምም። ያኔ ራሱ ሊገባት ይችል ነበር እኮ። አልፈርምም ማለት እኮ ካንቺ ጋር ህይወት ፈልጋለሁ እንደማለት እኮ ነው። እዚህ ጋር እቃቃ ይጫወታለሁ እሷን ለማናደድ ያደርጋል። ነገር ግን የሆነ ከሷ ጋር ደግሞ መለየት አይፈልግም። እንደዛ አይነት ባህሪ ነበረው አብርሃም ማለት ነው። ስለዚህ ሄርሜላ የሌለ ባህል ያመጣችው ተፋተው እነኚህ ልጆች ተፋተው በአግባቡ ተፋተው አልተለየ። አሁን ላይ ኦሬዲ ተለያይተዋል፣ ሩታና አብርሃም ተለያይተዋል። ነገር ግን አንድ የሚያደርጋቸው ህፃን ወይ ደግሞ ልዑል አለ። ስለዚህ እሷ አሁን የሆነ ጀብድ ነገር እየሰራች ነው ይመስላት ሄርሜላ ማለት ነው። የሆነ በቃ አብርሃም ዛሬ አፈቅርሻለሁ በእንባ እኮ ነው፣ እንዳታለቅሽ እኮ ነው ሄርሜላ፣ ከምሬ ነው የምልሽ። አልቅሰሽ እኮ ራስሽ ላይ የሆነ ነገር እንዳትፈጥሪ እኮ ነው። ከሀገር ወይ ደግሞ ከሀገር ብትወጪ እንኳን ኦኬ፣ ግን እዛ ሆነሽ ራስሽ ላይ የሆነ ነገር እንዳትፈጥሪ። በማን ነው እንደዚህ የሆነችው ቢባል በአብርሃም ነው። ያኔ ደግሞ አላፍትናውን የሚወስድለት ሰው የለም። ምክንያቱም ሁሉ ነገራችሁ ሚዲያ ላይ ስለሆነ ምንም ማስረጃ አያስፈልግም ሄርሜላ የሆነ ነገር ብትሆን ማለት ነው። ስለዚህ አብርሃም ደግሞ ፈሪ ነው እንደምታውቁት። ሩታ ታስፈራኛለች፣ በጣም በብዙ ነገሮች ታስፈራራኛለች እያለ ነው። ለምን እሷን ጠራችሁ? እኔ በግልጽ መናገር እፈልግ ነበረ፣ ግን ለምንድን ነው ሩታን እዚህ ጋር እየጠራችሁ አለ። ይሄ ደግሞ ጓደኛ ተብዬው መዥገር የሆነ ሰውዬ ማለት ነው። ሩታ መታ ሩታ ፊት እንዲያፈርጠው ነው ፍላጎቱ። ሩታ ፊት አላፈረጠም። ሩታ እኮ ጠብቃ ከአቅሟ በላይ ሲሆን ጥላው ሄደች። የሰው ልጅ እንዲህ ነው፣ ይታገሳል፣ የሆነ ነገር ይጠብቃል፣ መጠበቅ ያለበትን ያህል ይጠብቃል። ከበዛ ደግሞ ጥሎት ይሄዳል። ግዴታ ከሆነ ነገር ጋር ሙዝዝ ብሎ መቀጠል የለበትም። ስለዚህ በራሷ ኮንፊደንስ ስላላት የራሷ የሆነ እንትን ስላላት ጥላቸው ሄደች ሩታ ማለት ነው። ገባችሁ አይደለ? አብርሃም በዚህ አጋጣሚ ለጓደኛ ገደብ ይኖረው። ጓደኛ ማለት እኮ ጥግ ድረስ ሄዶ ያንተ ማንነት ወይ ደግሞ አንተ ውስጥ ሆኖ አንተ የምታደርጋቸውን ሁሉን ነገር የማወቅ እንትን አትስጠው። ሲጀመር አብርሃም ማለት በራሱ ምንም ማድረግ የማይችል ሰውዬ ነው። ምንም ማድረግ ይሄው ምንም ነገር ማለት ነው። ሩታ እኮ ገላገላት አንዳንዴ ጋይስ፣ የምሬ ነው የምላችሁ። በቃ በመሃላችሁ በተፈጠረው ልጅ የሆነ እንደዚህ ተለያይተው ባያሳድጉ ማለት ነው እንጂ ሩታ ገላገላት። እልል ነበረ ሩታዬ ማለት የነበረባት፣ ከምሬ ነው የምላችሁ። ምክንያቱም እንደዚህ አይነት ሰው ቤቱን አይደለም ራሱን መምራት የማይችል ሰው ከባድ ነው። መወሰን የማይችል ሰው፣ ቆፍጠን የማይል ወንድ። ወይ ደግሞ አንተ ሱሪ ልበስን ቀሚስ ልበስና ሩታዬ ሱሪ ትልበስ። የምሬ ነው የምላችሁ። አብርሃም ሩታ ሆኖ ሩታ ደግሞ አብርሃም ብትሆን ኖሮ አቤት ህይወት! ከምሬ ነው የምላችሁ ጋይዝ፣ ታሽከረክራቸው ነበረ አብርሃም እያሉ የሚመጡ ሴቶችን። ምንም ሩታን እንትን አይልም። ያው ቢቀያየሩ ማለት ነው። እየፈራው ነው አለ እኮ አሁን ታስፈራራኛለች። ትላንትና ራሱ በጣም ብዙ ነገሮች ነበሩ። ካሜራ ለመቅረጽ አልተቻለኝም እንጂ እኔ እነሱ በጣም ብዙ ነገር አሳልፈናል ያለችው ውሸቷን ነው ብሎ። ምን ውሸቷን ነው? ባለፈው ካሜራ ፊት ራሱ ክላስ ገብተህ መጀመሪያ ውጪ ብለህ ከዛ ከወጣህ በኋላ ቻርጅ ፈልጋለሁ ብለህ አይደል እንደ ድጋሚ የገባከው? ሲነዝርህ አይደል እንደ ሄድከው? ለምን እንወሻሻለን? ሄርሜላ ደግሞ ብዙ አትደሰቺ፣ ብዙ አትሳቂ። አቤልም ደግሞ ብዙ አትዛት። ሄርሜላ በነገራችን ላይ እሳት ውስጥ ነው የገባሽው።
እናቴ እስከ ዛሬ ሰላማዊ ህይወት ነበር እየኖርሽ የነበረው። ከትላንትናዋ ዕለት ጀምሮ ግን ራስሽን እሳት ውስጥ ነው የከተትሽው። ገና በብዙ መንገድ ሩታዬ ታሳያቸዋለች። ከምሪ ነው የምላችሁ ጋይስ፣ አትፋታችሁም። ሩታ የራሷን ህይወት እንኳን ብትጀምርም እንኳን አትፋታውም። አብርሃምን አትፋታውም። ጠብቁ ምን እንደምታደርጋቸው ሁለቱን። እውነት አብርሃምና ሄርሜላ አንድ ላይ ህይወት መስርተው አንድ ላይ እንዴት ነው የሆነ ባልና ሚስት ሆነው ደረቴን ነፍቼ ነው ከዚህ በኋላ የምናገረው። መልስ አለኝ። አፈቅርሻለሁ። አፍቅሮ ወዱ ገባሽ? አብረው ሆነው አብረው ኖረው ትዳር ይዘው ልጅን የሚያህል ነገር ፍሬን አፍርቶ የፈታ ሰውዬ እኮ ነው። አፈቅርሻለሁ የምትል ቃል እንዴት ነው እንደዚህ ልታዘልልሽ የቻለችው? ንገሪኝ እስኪ ሄርሜላዬ። እሳት ውስጥ እኮ ነው ራስሽን የከተትሽው። አሁን ራሱ እኮ ነገሮችን ደባብሱልኝ እያለ እኮ ነው አብርሃም። በቃ ደባብሱልኝ እለፉኝ እያለ ነው። አቤልና ማርቲ ደግሞ ምንም ደስ አይበላችሁ። ማርቲ በጣም ጥሩ ሰው ናት። ምን ጥሩ ልጅ ናት። ባዶ ቂጧን ስትሄድ አልነበር እንደ አየናችሁ እኮ ቲክቶክ ላይ ቂጧን ጥላል እንደምትሄደው። አቤልና ማርቲም ታምራላችሁ ምናምን የሆነ እቃ ጫወታ ነው ያደረጉት ጋይስ። እዛ ጋር ቆሞ አብርሃም ይላል ማለት ነው። ምንድነው ለማጣበስ ነው? ይጣበሱ። እሱም ቡታጀራ ላይ የሆነች ልጅ ነበረችው። ዩቲዩብ ላይ ገብታችሁ ሾርት ቪዲዮ ላይ ማለት ነው። አቤል ቤት የሆነች ልጅ አለችው ቡታጀራ ላይ እያለ አሁን ዞር ብሎም አያትም ልጅቷም ማለት ነው። አስቡት እንግዲህ እንዲህ ናቸው። እቃ ጫወታ ያልኩት ለዚህ ነው። ስለዚህ ማርቲን ብትሆን ከሄርሜላ የዋሰች ናት። ሩታዬ ግን ገላገለሽ። የምሬን ነው።